አሁን ልናወራ የምንችለው እኛ ቲፒኤልኤፍ የሚያራምደው አቋም ምንድነው? ከበፊትም አሁንም በቅርብም ፋኖ ምን ይዞን የተነሳው ከቲፒኤልኤፍ ጋር የሚያሰራ ነው ወይ? ኦላ ሐሳቡ ምንድነው? ሪፈረንደም ሆነ አዲስ አበባ ላይ ያለውን ጥያቄ ሆነ ስለ ወለጋ የሚነሳው ጥያቄ ሆነ ምንድነው ሐሳቡ? ትልቅ የሆነ በታሪክ ተሰዋንለት የሚሉት ለረጅም ዘመን መከራ ተቀመስንበት የሚሉት ከዛ ሁሉ ምጥ ውስጥ ያበረከትነው ለኢትዮጵያ አሻራ ይሄ ህገ መንግስት ነው። ይሄ ህገ መንግስት ሲፈርስ ነው ቲፒኤልኤፍ እንደሌለ የሚቆጠረው። በጣም የተሳሳተ አመለካከት ነው ያላቸው በእኔ ግምት ቲፒኤልኤፍ ላይ። ቲፒኤልኤፍ ሃርድኮር ኢትዮጵያኒስቶች ያሉበት ለረጅም ዘመን እንዳውም የትግራይ ህዝብ መገንጠል አለበት የሚለውን የሚያጠፋ ቡድን። የአማራ ኃይሎች አንድ ጊዜ አንዱ ሲናገር ሰምቼ ህገ መንግስቱ የተጻፈበትን ወረቀት ያህል ዋጋ ከሌለው ተቀዶ ሊጣል ይችላል። ኤርትራ ምሁራን እና አብዛኛው የተሰበከ ህዝብ የኢትዮጵያን ችግር የአማራው ችግር አድርጎ ነው በጣም የሚያስበው። በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል። አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መጥተናል። ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89,000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነዎት ነው። ያስታውሱ፣ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው። ለበለጠ መረጃ ታች ባለው ስልክ ይደውሉልን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማር መኮንን ጋር ወቅታዊ ጉዳዮችን አስመልክተን ቆይታ እናደርጋለን። እናንተም እንግዲህ ሀሳቦችን በምናነሳበት ወቅት የራሳችሁን ሀሳብ እያነሳችሁ አብራችሁን እንድትቆዩ ግብዣችን ነው። አሚጎ እንኳን ደህና መጣ። ባለፈው ዝግጅታችንን ስንቋጭ በአንድ ቀጠሮ ነበር የቋጨነው። ያንም ጽምዶን በተመለከተ ሰፋ ያለ ሀሳቦችን ለማንሳት ከተመልካቾቻችን ጋር ቀጠሮዎችን ይዘን ነበረ። በርከት ያሉ ሀሳቦችን ለማንሳት እንሞክራለን። አይ ቲንክ አሁን ጽምዶ መሬት ላይ ያለ ነገር ነው ወይንስ ደግሞ በምናብ ውስጥ ያለ ነገር የሚለው ነገር ጥያቄ መፍጠሩ ያበቃ ይመስለኛል። ምክንያቱም በይፋ ስለ ጽምዶ የሚደረጉ ንግግሮች፣ ስብሰባዎችም በመንግስትም በኩል በጽምዶ መስርተናል በሚሉ ተቃዋሚ ኃይሎችን በኩል እየተመለከትን ነው የምንገኘው። የኤርትራ መንግስት ከ2 ሳምንት በፊት ይህንን ጽምዶ በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ አስገብቷል። ደብዳቤውን የጻፉት ደግሞ አምባሳደር ሶፊያ ናቸው፣ በዩኤን ውስጥ የኤርትራ ተወካይ ማለት ነው። እርሳቸው ጽምዶ የህዝብ ለህዝብ ግንኙነት ነው፣ ህዝቦችን እርስ በርስ ለማቀራረብ ነው እንጂ መንግስት የኢትዮጵያ መንግስት እንደሚለው ወታደራዊ ትብብር አይደለም የሚል ነገር ነው ያነሱት። የኤርትራ መንግስት ይህን ደብዳቤ ለመጻፍ የተገደደው ከዛ አስቀድሞ ከ2 ሳምንት በፊት ሜጀር ጀነራል ተሾመ ገመቹ በኢትዮጵያ ቴሌቪዥን ላይ ቀርበው የጽምዶ ኃይሎች ጥቃት ከከፈቱብን እርምጃ መውሰድ እንደምንችል ለዲፕሎማቶች እዚህ አዲስ አበባ ለሚገኙ አታሺዎች አሳውቀናል ጽምዶን በተመለከተ የሚል ነገር ተናግረዋል። እንግዲህ ከዛም በኋላ የጠቅላይ ሚኒስትር ጽህፈት ቤት ያወጣዋል ጽምዶን በተመለከተ በምርጫውን ለማስተጓጎል ጥቃት ለመሰንዘር ሞክረው ነበር የሚል። ከዛም በኋላ ላይ ደግሞ ፊልድ ማርሻል ብርሃኑ ጁላ ባለፈው በሁርሶ ወታደሮችን ሲያስመርቁ ጽምዶ ከ60ዎቹ ጀምሮ የነበረ እንደሆነ ይነግሩናል። ወታደራዊ እንደሆነ ነው የሚናገሩት። በሻዕቢያና በቲፒኤልኤፍ በኩል ደግሞ ጽምዶ የህዝብ ለህዝብ ነው እንጂ ወታደራዊ አይደለም ይላሉ። ነገር ግን ከ1-2 ሳምንት በፊት የተሰራጨ ቪዲዮ እንደሚያሳየው የህወሓትና የኤርትራ ወታደሮች በአንድ ካምፕ ውስጥ ሆነው እንቅስቃሴዎችን ሲያደርጉ የሚያሳይ ተንቀሳቃሽ ምስል በዚያው ለህወሓት ቅርብ በሆኑ ግለሰቦች አማካኝነት ማህበራዊ ሚዲያ ላይ ተሰራጭቶ እንደነበር እናስታውሳለን። የሀገር ውስጡም ጽምዶ ደግሞ አለ። የሀገር ውስጥ ማለት የውጭዎቹን የማያካትት ተብሎ የሚነገርለት ነገር ግን ከዛ ጀርባ እንደ ኤርትራና ግብጽ ያሉ ኃይሎች ላለመኖራቸው ግን ማስረጃ ማቅረብ እጅግ ያዳግታል። ነገር ግን የኦነግ ሸኔ፣ የፋኖ፣ የቲፒኤልኤፍ ጥምረትን የመሳሰሉ ጉዳዮች ይነሳሉ። የጽምዶን በተመለከተ መጀመሪያ የሚቀርቡ ትርክቶችን እንዴት ነው እያያቸው ያለው ከሚለው እንነሳ። ከመንግስት በኩል አለ፣ ከተቃዋሚዎቹም በኩል ደግሞ የሚያነሱት ነገር አለና እንግዲህ
አንዳርጋቸው ጽጌ እንደነገሩን ከሆነ በቪዲዮ እንደተላለፈው ጽምዶ ሀሳቡ በአንድ በሬ አይታረስም፣ ሲጠመድ ነው በሬው ሲጣመር ነው ማረስ የሚቻለው ኤፌክቲቭ የሚሆነው በሚል በህዝብ ለህዝብ የተጀመረ ነው የሚል ነው። ወደኋላ መለስ ብለን ካየ ነው የሆነ አርቲስቶች ከኤርትራ የመጡ አርቲስቶች ጊዜ ነው መወራት የጀመረው። አንድ አርቲስት መጣ ተብሎ ወደ ትግራይ ገብቷል ተብሎ መንግስትና የትግራይ ኃይሎች ቲፒኤልኤፍ በዋነኝነት መቃረን ጀነራሎቹም ያሉበት መቃረን በጀመሩ ጊዜ የተፈጠረ ጥምረት ነው እና የአርቲስቶች የሚገፉት ጥምረት የት ይደርሳል የሚል ጥያቄ በአብዛኛው እየተነሳ ነበር። ከዛ በኋላ የቲፒኤልኤፍ ጀነራሎች ወደ አስመራ ሄዱ፣ ጌታቸው አሰፋም ተገናኙ ሚል ወሬ መጣ። ሌሎችም ግንኙነቶች እየተደረጉ ነው፣ ፊት ለፊት አይወጡም እንጂ ተባለ። ኤርትራውያን የማነ ገብረ መስቀል ጊዜ ወጥተው ያስተባብላሉ። ይሄ እየተብላላ መጥቶ ነው እንግዲህ በቅርቡ ሱዳን ላይ ተደረገ ስብሰባ ተብሎ ቤንሻንጉል ጉምዝም ከጋምቤላም ኦብነግም አለ መሰለኝ ከኡጋዴን። ኦብነግ እንደው ግልጽ ለማድረግ ለሁለት የተከፈለ ነው። በአህመድን መህዲና ያለው ክንፍ ነው። ክንፍ አለ፣ ፋኖ አለ። ኦብነግ በሁለት የተከፈለ ነው ይባላል። እነሱም ነበሩ። ያው ፋኖ አለ፣ የትግራይ ኃይሎች አሉ። በዋነኝነት በትግራይ ኃይልና በኤርትራ ነው ተፈጠረ መጀመሪያ የተባለው። ስለዚህ የሚጠበቅ ነው። እነዚህ ናቸው። ከዚህ ካውንተር ከዚህ ደግሞ በተቃራኒ በመንግስት በኩል የሚባለው እንዲህ ሀራ መሬት የሚባል አለ፣ ከትግራይ የተገነጠለ ከትግራይ ጀነራሎች ፖለቲከኞችም አሉበት ከጀርባው የወጣ ይላለ። ተከዜ ዘብ የሚባል አለ በወልቃይት በኩል። የኤርትራ የአፋር ነፃ አውጪ ታጣቂዎች የሚባል አለ። በዛ በኩል ኦጉጎሙ እንዳለ ሁሉ በዚህ በኩል ደግሞ አለ እና እንትን ይመስላል። አንዱ የኃይል ማሰባሰብ ያሰላለፍ በሁለት በኩል ድንገት ጦርነት ከተከፈተ እዛው ከተገኘ እዛው ከፍሎ ለምሳሌ አማራ መክፈል ከተቻለ ሁለት፣ አንደኛው በአንዱ በኩል የሚሆን አንደኛው በአንድ በኩል። ስለዚህ አማራ ውስጥ ተከዘዘ የሚባለው ብዙዎቹ አማራ ይመስሉኛል የወልቃይት ተወላጆች ቢሆንም ከዛ እነሱ ከፋኖ ተቃራኒ ናቸው ማለት ነው። አፋር ላይ ለሁለት የተከፈለ ቡድን አለ። ኡጉጉሙም አፋር ነው፣ የአፋር ነፃ አውጪ ቀይ ባህር የሚባሉትም አፋር ናቸው። ሁለት እና ሽሚያ ነው። ትግራይ ውስጥም ሁለት ቡድን አለ። በነ ደብረ ጽዮን ያለ አለ፣ በነ ጌታቸው ረዳ አለ። ሽሚያ ነው ለሁለት። ስለዚህ እያንዳንዱ ክልል ለሁለት ተሰንጥቆ ክልል ብቻም ሳይሆን እንደው አስታወስከኝ እዚህ አሁን ወልቃይት ላይ የተከዘዘ የሚባለው እንዳለ ራያም ላይ በተለይ በአማራ ክልል አመራሮች የሚደገፍ አንድ የራያ ዘብ የሚል ስያሜውን ረስቸው ነው። እሱም እዛ አካባቢ ራያ አካባቢ ያን የሚመስል ታጣቂ ራያ ራዩማ የሚባልም አንድ ቡድን ሰሞኑን ደግሞ ሲመጣ በፊት ማናቸው የብአዴን ሰው የነበሩት አዲስ አበባ ዩኒቨርሲቲ አስተማሪ ነበሩ፣ ስማቸው ጠፋኝ። እሳቸው እንደዚህ በፍትህ መጽሔት ላይ ፍትህ ሳትዘጋ በፊት ተደጋጋሚ ጽሑፍ ያወጡ ነበር። ራያ የራሱ ማንነት ያለው ነው ምናምን፣ ምናልባት እሱን የሚያቀነቅል ሊሆን ይችላል። አሁን በቅርቡ ደግሞ እየሰማሁት ነው እሱን። በኡጋዴን እንዲሁ ለሁለት ተሰንጥቋል። አንደኛው ቡድን ተገኝቷል እና በብሔር ለሁለት አንድ ብሔር ተብሎ የሚቆጠር አማራ፣ ትግራይ፣ ማነው ሶማሌ፣ ቤንሻንጉልም እንደዛው ነው። እንደዚሁ ለሁለት የተከፈለ ነው። እሱን አንዱ መንግስት ወደ ራሱ ለመሳብ የሚፈልግ ደግሞ በአንድ በኩል አለ፣ ጽምዶ ደግሞ ለመሳብ የሚፈልግ በሁለት በኩል አለ እና እንደዚህ ቡድኖች እየተሰባሰቡ ነው። አሁን መሬት ረግጧል። ቅድም እንዳልከው በምናብ ደረጃ የምናወራበት በቲዮሪ ሳይሆን መሬት የረገጠ አለና ባለፈው ጊዜ ፕሮግራማችን አሁን ለተመልካዮቻችን እንደገለጽከው ይሄ ጥምረት በመንግስት ያለውን እንመጣበታለን። በዛ በኩል በቲፒኤልኤፍ በኩል ያለው አንድ ቀን ያው መረጃ ስለሚወጣ ወታደሮቹም ተገናኝተው ስብሰባ አድርገውም
የወሰኗቸው ውሳኔዎች የሚስማሙባቸው ሊኖሩ ይችላሉ። አሁን ልናወራ የምንችለው እኛ ቲፒኤልኤፍ የሚያራምደው አቋም ምንድን ነው? በፊትም አሁንም በቅርብም ፋኖ ምን ይዞ ነው የተነሳው? ከቲፒኤልኤፍ ጋር የሚያሰራ ነው ወይ? ኦላ ሀሳቡ ምንድን ነው? ሪፈረንደም ሆነ አዲስ አበባ ላይ ያለውም ጥያቄ ሆነ ስለ ወለጋ የሚነሳው ጥያቄም ሆነ ምንድን ነው ሀሳቡ? ቢያንስ እነዚህ ሶስቱ ዋና ተዋናይ ስለሆኑ በኤርትራ በኩል ያለው አሉ። እነዚህ ከተጣመሩ ከኤርትራ ጥቅም አንጻር ማስከበር ይችላሉ ወይ? እነዚህ ተጣምረው የኢትዮጵያን ስልጣን ቢይዙ ራሱ መረራ ጉዲና እንደሚሉት ባለፈው ፕሮፌሰር መረራ እንደምታየው ሶስቱ ሲጣመሩ ወደ 70% የኢትዮጵያን ሕዝብ የሚወክሉ ናቸው። የቲፒኤልኤፍ ሙሉ አድርገን ብናስበው፣ ፋኖ ሙሉ አማራ ክልል አድርገን ብናስበው፣ ኦላም ሙሉ አድርገን ብናስበው አስቸጋሪ ነው። እንደዛ ማሰብ እንደዛ ሚሊሻዎችም አሉ ምንም ስላለ አስቸጋሪ ነው። ግን ትልቅ ኃይል ናቸው ሲጣመሩ ማለት ነው። ወታደሮቻቸው ምን ያህል ፋኖ አለው ወታደር የታወቀ ነው፣ ብዙ ናቸው። ኦላም እንደዚሁ ብዙ ጊዜ ሲዋጋ የነበረ ነው። ቲፒኤልኤፍ አላስረከበም ብዙዎቹንም፣ በዲዲአርም በምናምን ብዙ ወታደር አለው። መረራ ስጋት ቢኖራቸው ልክ ነው፣ ተጣምረው ሊይዙ ይችላሉ ከመንግስት ጋር ተዋግተው ስልጣን ሊይዙ ይችላሉ። ስልጣን ከያዙ በኋላ ግን ፕሮፌሰር መረራ ድሮ የጻፉት መጽሐፍ አለ እንደዚህ የሚጋጩ ህልሞች ኢትዮጵያ ላይ የሚል እንዴት አብረው እንደሚሄዱ ግራ ይገባኛል እንዳሉት የእሳቸውን እኔም ሼር አደርጋለሁ። ግራ የሚገባኝ ነገሮች አሉ፣ በዝርዝር እናያቸው። ኤርትራን እናስቀምጣትና ለጊዜው ውስጥ ያሉትን እናያቸው። ቲፒኤልኤፍ መጀመሪያ እናንሳ። ቲፒኤልኤፍ ዋና ዋናዎቹን ጉዳይ እናንሳ፣ ብዙ ዝርዝሩ ብዙ ስለሆነ ማለት ነው። ቲፒኤልኤፍ ህገ መንግስቱ ላይ የህገ መንግስቱ የትሩፋቴ በኢትዮጵያ ውስጥ ለኢትዮጵያ ያበረከትኩት ትልቅ ነገር ብሎ የሚያስበው ቲፒኤልኤፍ ይህን ህገ መንግስት ነው። በሚያስደንቅ ሁኔታ ያ ሁሉ ጦርነት ሰሜን እዝ ከተመታ በኋላ ያ ሁሉ ጦርነት ከተደረገ በኋላ እነ ጌታቸው ረዳ እነ ጻድቃን ሄደው ፕሪቶሪያ ላይ ስምምነት ከተደረጉ በኋላ አሸንፈናል፣ ይህን ጦርነት አሸንፈናል ከመንግስት ጋር የተደረገውን የሚሉ ሰዎችን ሳያቸው የሚሉት ህገ መንግስቱ አልተሻረም፣ ያለን አሻራ በኢትዮጵያ ላይ ያለን አሻራ ህገ መንግስት ነው። ቲፒኤልኤፍ የሚታወስበት ያን ሁሉ ህዝብ ያለቀበት ከደርግ ጋር በተደረገ ጦርነት ህገ መንግስቱን ይህን ህገ መንግስት እንደዚህ አይነቱን አከላለል ኢትዮጵያ ውስጥ ለማምጣት ነው ፌዴራሊዝም የሚሉት እነሱ። ኤትኒክ ቤዝድ ኤትኖ ላንጉጅ ቤዝድ እንበለው ፌዴራሊዝምን ለማምጣት ነው። ስለዚህ ስንደራደር ራሱ ህገ መንግስታዊ ስርዓቱ ተመልሶ ስራ ላይ ይውላል፣ ችግሮችም ካሉ በህገ መንግስቱ ነው የሚፈታው ስላለ የፕሪቶሪያው ስምምነት አሻራችን ስላለ አሸንፈናል ነው የሚባለው ብለው የሚቆጥሩ ናቸው። ስለዚህ ህገ መንግስት በእነሱ ላይ ትልቅ የሆነ በታሪክ ተሰዋንለት የሚሉት ለረጅም ዘመን መከራ ተቀመስንበት የሚሉት ከዛ ሁሉ ምጥ ውስጥ ያበረከትነው ለኢትዮጵያ አሻራ ይሄ ህገ መንግስት ነው። ይሄ ህገ መንግስት ሲፈርስ ነው ቲፒኤልኤፍ እንደሌለ የሚቆጠረው ብለው ነው የሚያስቡት። ይሄም በለኝ ቲፒኤልኤፍ ላይ ያለ በአማራው በኩል ስለ ህገ መንግስት ያለው በፋኖ በኩል ደግሞ ምንድን ነው አመለካከት ብትለኝ አሁን ምን እንደያዙ በሪሰንትሊ አላቅም ሲወያዩ ግን አሁን የነጌታ አስራደ ቡድን የእስክንድር ነጋ ቡድን ተቀላቅሏል ከነዘመነ ጋር። እንግዲህ እንደምናውቀው እስክንድርም በውስጥ ራሱን ድርጅት እየመሰረተ ነው የሚሉ መረጃዎችን ሰምተናል። እስቲ መጨረሻውን አይተን እዛም ላይ የምንለው ይኖራል። ግን እሱ ፕሮግራም የወጣ ጊዜ የእንትናም ፕሮግራም የወጣ ጊዜ በአብዛኛዎቹ ችግሮች የሚመነጩት ከዚህ ህገ መንግስት እንደሆነ ነው የሚያወራው። ብዙዎቹ መንግስትን ብቻ ሳይሆን ህገ መንግስትን የመቀየር በፋኖ በኩል ማለት ነው ህገ መንግስቱ ይሄ የሚያሰራ አይደለም፣ ህገ መንግስትን እንቀይራለን። ዲስ ኢዝ ናት ይሄ የሲምፕል አሁን
ሁለት ድርጅቶች ሲወያዩ ለነገ የምታሳድረው ምናምን አለ አይደል? ህገ መንግስት ግን እንደዛ አይነት ነገር አይደለም። ህገ መንግስት መሰረታዊ አንድ ሀገር የምትመራበት ከዛ አስተዳደሩ የሚዘረጋበትን ፍሬምወርክ የሚቀርጽ ነው። ህግን፣ ታሪክን፣ ነባራዊ ሁኔታን ተመልክቶ የሚቀረጽ ነገር ነውና ህገ መንግስት መሰረታዊ የሆነ ነገር ላይ የሚለያዩ እንትኖች እንዴት ሊጣመሩ ይችላሉ? ሀገሪቱ ምን ትምሰል? አሁን የሚጋጩ ህልሞች የሚሉት መረራ በኋላ ሌሎችን እንዘረዘራለን። የነበራት ህገ መንግስት እንግዲህ ሲቀረጽ አገሪቱ ውስጥ ተከማችቶ የነበረ ግጭቶች፣ ጦርነቶች፣ ችግሮች የሚፈቱት እንዲህ አይነት አስተዳደር ብንዘረጋ ነው፣ በዚህ ብንመራ ነው ተብሎ ነው። ይሄ ይሆናል ተብሎ አሁን አዲሱ ህገ መንግስት የጸደቀው ይሄ የ85ቱ ማለት ነው። እሱ ላይ የማትስማማ ከሆነ ድሮ ባለም ችግር አትስማማ ማለት ነው። ከዛ በፊት በነበረ ችግር መሰረቱ ይሄ ነው ለሚሉት ትልቅ ልዩነት አለ ማለት ነው። ይህን መረራ መጽሐፍ ከጀመሩ በጣም ቆይተዋል። በ2006 ዓመተ ምህረት አካባቢ የዓለም የፌዴራሊዝም ምናምን ጉባኤ ተካሂዶ ነበር እዛ ላይ ኖርተን ይመስለኛል ኤድዋርድ ኖርተን ነው እንትን ያደረገው ኤዲት ያደረገው እና ብዙ እነ ኪምሊካ አሉ የሚባሉ ሳራ ቮን፣ መራራ ጉዲና፣ ደረጀ ፈይሳ ጋምቤላ ላይ ብዙ የሚጽፍ እና ዮናታን ጊዲዮን በቃ ፌዴራሊዝም ላይ በዓለምም በዚህም ኢትዮጵያ ሀገራችንም በጣም ታዋቂ የሆኑ ሰዎች የጻፉበትም ላይ ይችን የሚጋጩ ህልሞች አስቀምጠዋታል። ከቴሲስ ከዶክተራል ቴሲስ ጀምሮ ስትንከባለለች የመጣች ነች። እስካሁንም የሚሰብኳት እሷ ነች። አሁን ከሚነሳው ኦላና እናመጣዋለን ፋኖና እንትን ህገ መንግስት ላይ እንዴት ሊስማሙ ይችላሉ? እዛው ፋኖና ቲፒኤልኤፍ ላይ ሁለተኛውን ትልቁን ቁም ነገር ደግሞ ይዘን እንመለስ። ሁለተኛው ነገር የአወቃቀር ጥያቄ ነው። ህገ መንግስት ይዘረጋል፣ ከዛ ክልሎች ይዋቀራሉ። አሁን ባለው ህገ መንግስት አልተቀየረም። በእርግጥ 9 የፌዴሬሽን አባላትን የሰሩት መጀመሪያ አዲስ አበባ የፌዴራል አስተዳደር ትሆናለች ተባለ። ሌሎች 9 ክልሎች አሉ። ድሬዳዋ ተጨመረች። ድሬዳዋ እንዴት እንደተጨመረች ለጊዜው የተረቀቀ ቻርተር ይዛ ነው እስከ ዛሬ የዘለቀችው ድሬዳዋ። እስካሁን መፍትሄ አልተገኘለትም። ከዛ በኋላ ግን አሁን ሰሞኑ የተጨመሩ አሉ። ህገ መንግስቱ አያውቃቸው ግን 13 ነው የደረስነው። 12 ደርሰናል። ህገ መንግስቱ 9ኙን ነው የሚያውቀው። ድሬዳዋንም አያውቃት ፎርዛት ማተር ሳይቀየር ነው ይሄ ሆነው። አወቃቀሩ እንዴት ይሁን የሚልም ላይ ችግር ያለ ይመስለኛል። በአማራ ኃይሎችና በትግራይ ኃይሎች ምንድነው ችግሩ ያለው? ቲፒኤልኤፍ ኢማጂን የሚያረጋ ኢትዮጵያን ኢማጂን የሚያረግበት እይታውና የአማራ ኃይሎች አሁን ወክለናል ፋኖ የሚያረጉበት አንድ አይነት አይደለም። ሲምፕሊ ለመናገር ያህል ቲፒኤልኤፍ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የራሳቸውን አጥር ሰርተው ደሴት ነገር ሰርተው በቋንቋ በባህል ተገድበው ሳይገናኙ የኖሩ አይነት ምስል ነው ያለው። ፌዴሬሽን እንትኑን ስታነበው ህገ መንግስቱን ስታነበው መስተጋብር የሚባል እርስ በርስ የሚባልን ነገር በፍጹም ከውጭ ከጭንቅላት ያስወጣ እንዲህ ቁጭ ያሉ አይላንዶች ኦሮሚያ፣ ሶማሌ ምናምን የተባለ እነዚህ ቡድኖች ተሰብስበው ኑ እንፍጠር ኢትዮጵያን 85 የነበረች ሳትሆን ኑ እንፍጠራት ብለው ከዛ ካልተስማሙ ደግሞ በቃ እንተዋት ኢትዮጵያን ብለው አንዱም ሁለቱም ወይ ሶስቱም ሊወጡ የሚችሉባትን አርጎ ነው የሚስለው። ህገ መንግስቱን የቀረጸው እንደዛ ነው። የአማራ ኃይሎች እንደዛ አይደለም የሚያስቡት። ኢትዮጵያ በጣም የረዥም ታሪክ እንዳላት ህዝቦች በስራ ሁኔታ፣ በጋብቻ ሁኔታ፣ በንግድ፣ በጦርነት፣ በፍልሰት፣ በረሃብ፣ በድርቅ እርስ በርስ ብዙ አይነት ታሪክ ያሳለፉ እና ማይተዋወቁ ሳይሆኑ እርስ በርስ ለረጅም ጊዜ የኖሩ በተለያየ አስተዳደር አንዳንዴ ሞናርኪ በምናምን አንዳንዴ በወታደራዊ አገዛዝ ሲኖሩና 85 ላይ ግን ያንን
ወደኋላ በሚመልስ መልኩ ጥንታዊ ነባር ህዝቦች የሚኖሩበትን አይነት አስተዳደር ነው ቲፒኤልኤፍ የዘረጋው የሚል ነው ኢማጂኔሽናችን። ይሄ የሚጋጭ ነው ሁለቱ ማለት ነው። መጋጨቱ ምን ይፈጥራል ካልከኝ ምን አይነት አወቃቀር መሬት ላይ ይኑር ለሚለው የአማራ ኃይሎች የሚያስቡት የእነዚህን መስተጋበር ያመሳከረ ከተሞች ምን ይሆኑ ህዝብ እየተጋባ ቋንቋው እርስ በርስ እንትን እያለ ስለመጣ ከተሞች የሚተዳደሩበት እንደ አይላንድ እንደዚህ ምናምን ሆኖ ሳይሆን ህዝቡን አይቶ እዛ አካባቢ የነበረውን ይሄ ከአማራው ህዝብ ታሪካዊ ሁኔታ ጋር ስለሚሄድ ማለት ነው። አማራው ተሰራጭቶ ነው የሚለው በየአገር ጥጉም በመሀል ከተማም በየከተማውም በታሪክ አጋጣሚ ተሰራጭቶ ነው ያለው እና ያንን የሚመስል መስተጋበሩን የሚያስብ አይነት ነው የሚያስበው። ቲፒኤልኤፎች የሚያስቡት ትልቁ ህዝብ ኦሮሚያ ከሆነ እዛ አካባቢ ትንሽም ሆንክ ትልቁም ሆንክ ማስተዳደር ያለበት ኦሮሚያ ነው የሚለው። ስለዚህ አስተዳደርም ላይ ትልቅ ግጭት አለ። ህገ መንግስትና የግዛት አስተዳደር እንዴት ይዋቀር የሚለው ላይ ካልተስማማ ዚስ አር ቤዚክ ፈንዳሜንታል የሆኑ የአንድ ሀገር ጠያቂዎች ናቸው። እነዚህ ላይ ካልተስማማህ እንዴት አብረህ መሄድ ትችላለህ? እየተወያዩ ነው እስቲ የሚሉትን እንሰማለን እዚህ ላይ ምን እንደሚባባሉ። ከዛ በኋላ የቅርቡ ደግሞ ግጭት አለ፣ ወልቃይት አለ፣ ራያ አለ። ይሄም ከነባሩ እንትን የመጣ ነው፣ ከዚህ ከሚጋጩ ህልሞች የመጣ ነው እና እንዴት ነው አስቀምጦት ቆይ የወልቃይትን ጥያቄ አብይን ከጣልን በኋላ ይዘውት ይመጣሉ እንደ ባድመ ጥያቄ ኤርትራና ቲፒኤልኤፍ እንዳረጉት። እሱስ ከነገ ከነጎዲያ ግጭት ሊፈጥር ይችላል፣ ወደፊት የምናየው ነው። ቤዚካሊ ግን እነዚህ ትልልቅ ቋጥኞች አሉ ፊቷቸው የጽምዶ መሃል። ከዛ ኦላ ላይ እንምጣ ብዙ ጊዜ እንዳንፈጅ። ኦላ ላይ ስንመጣ ድሮ የምናውቀው ኦላ ልክ እንደ ኦብነግ አይነት አቋም የነበረው ነበር። ወደኋላ ከሄድን ረጅም ነው። ኦላ በጣም ሲበታተን የኖረ ድርጅት ነው። ከመሀል የሚያፈነግጡ አሉ። ቢያንስ ከነ ሌንጮ ለታ ጊዜ ጀምሮ ማሰብ ይቻላል። ከነ ዳውድ ኢብሳ ጋር የነበረ ልዩነት ትግሉን ትተው እነ ዲማ ነገው የሄዱበትና ግጭት የነበረበት ብዙ ወደ 4 ቢያንስ እኔ በማቀው ወደ 4 ቦታ ተከፍሏል። በዚሁ ግጭት መጀመሪያ የነበሩት ሰዎች እነ ሌንጮ ለታ ይሄ መገንጠልን ጥያቄ ኦሮሚያን ነፃ እናወጣለን የሚለው የሚሰራበት ወቅት ነበረ። አሁን ግን አይሰራም ማለት ጀመሩ። የአፍሪካ ቀንድ ሁኔታ፣ የዓለም ሁኔታ ከቀዝቃዛው ዓለም ጦርነት በኋላ ስለተለወጠ ኦሮሞ በቁመናው በህዝብ ልኩ በሚገባው መጠን ኢትዮጵያ ውስጥ መኖር እንጂ የሚገባውን አግኝቶ መኖር እንጂ ነጥሎ ማውጣት የሚባል ነገር ያኔ ድሮ በነበረው እንደዛ ብሎ ነገር የለም። ዝም ብሎ መገንጠል አይሉትም። ሪፈረንደም ማድረግ አለበት የኦሮሞ ህዝብ። ከኢትዮጵያ ጋር ቀጥላለሁ ነው ወይስ መውጣት እፈልጋለሁ የሚለው ምርጫው ተሰጥቶት ማድረግ አሁን ያለው እሱን ይመስለኛል። ኦላ ምርጫ መሰጠት አለበት የሚል ነው። ይሄ ከትግራዩና ከአማራው ጋር ይሄዳል ወይ ይሄኛው አመለካከት? እንዳውም በቅርብ ደግሞ ቲፒኤልኤፍም እንደዚህ ነገር ያቀነቅናል እኮ አሁን ያው እንትን ሲመረው እንትና ብለዋል። ማን ናቸው? ጌታቸው ረዳ ምን አለ? እኔም እኮ ሞቅ ሲለኝ አሁን ቲፒኤልኤፍ በነገራችን ላይ ብዙዎች በጣም የተሳሳተ አመለካከት ነው ያላቸው በእኔ ግምት ቲፒኤልኤፍ ላይ። ቲፒኤልኤፍ ሃርድኮር ኢትዮጵያኒስቶች ያሉበት ቲም ነው ለረጅም ዘመን። እንዳውም የትግራይ ህዝብ መገንጠል አለበት የሚለውን የሚያጠፋ ቡድን ቲፒኤልኤፍ በታሪኩ ለ6 ወር ብቻ ነው መገንጠልን ያቀነቀነው። ብዙዎች እስካሁን ድረስ ወደ ሰነድነትም ገና አልተካተተም ነበር። 3 ሰዎች ናቸው ያመጡት የሚሉት እንትና ምናልባት እና አባይ ፀሐዬና እንትና ማን ናቸው? አቦይ ስብሃት ይመስሉኛል። ያ የመጣበት የመድኃኒት ታደሰን መጽሐፍ የኢትዮ ኤሪትሪያን ዋር ብታነብ ምንድን ነው የሚሉት ፈረንጆቹ ቢትዊን ዘሮኬን ዘምናምን የሚሉት ነገር አለ። እሳት ላይ ተጣድ የሆነ ጊዜ ከኢሃፓም ጋር ጥል ነው። ኢሃፓና ለተወሰነ ጊዜ ነው ከኤርትራው ጋር ወገነ ኢሃፓ።
እዛው ያሉ ኢዲዩ ምናምን አሉበት ጥያቄ ውስጥ ከተቱት የቲፒኤልኤፍን እንትንነት ገና የሚያቆጠቁጥበት ጊዜ ነበር። መረር አሁን እንዳሉት እንትን በጣም መረራቸው እንትኖቹና እንዳውም የኢትዮጵያን ጥያቄያችን እዚህ እንትን ውስጥ የሚገባ ከሆነ ብለው ለ6 ወር ያችን እንደ ኤክስፐሪመንት ህዝቡ ነው ሲያወያዩት እየጮኸ ማን መሰረታትና ነው ማን የሚገነጠለው እያለ ኢትዮጵያን እያለ አቦይ ስብሃትም አንድ ጊዜ ተናግረውታል። ሳት ብሏቸው ነው መሰለኝ ህዝቡ ነው እንዳውም ሊበላን የደረሰው ሲያወያዩት ማለት ነው። በዚህ እንትን ወዲያው ነው የወጣው ከሰነድ ውስጥ። ብዙዎቹ ማስፈራሪያ ግን ይጠቀሙበታል ብዙ ጊዜ እንደ ማስፈራሪያ። አሁን የብሔርተኝነት ጥያቄ ችግሩ ምንድን ነው? ትመዘውና እንደ ማስፈራሪያ እውነት እየሆነ ይሄዳል መጨረሻ ላይ። አሁን ጦርነቱ ላይ በጣም ቅጥቀጣ ሲበዛ፣ ወንጀል ሲበዛ፣ ምን ሲባል ከዚች ሀገር ከዚህ ህዝብ ጋር ማኖር ኢትዮጵያ ብለን አብረን መቀጠል አንፈልግም፣ ከዚህ እንወጣለን የሚል ስብከት ተካሂዷል በረሃ ላይ። ይሄ በኋላ የመጡ ሰዎች የሚናገሩት ከፍተኛ ስብከት ወጣቱ ላይ። ይሄ ስብከት ሄዶ አንዳንዶቹ ፖለቲካ ግሩፕም ሰሩበት አይደል? መገንጠል የሚፈልግ ቡድን አለ አሁን በፖለቲካ ሳልሳዩ። ሌሎቹ ግን በኋላ ትግራይን ሲቆጣጠሩ ለማለዘብ ሄዱ። ግን አንዳንድ ጊዜ አየህ እንደ ክር ነው፣ እንደ ተወጠረ ክር ነው ይሄ ብሔርተኝነት። እና ልጓም ሳትይዝ በጣም እንትን ካልከው ያ ወጣት በዛ ጭንቅላት የቀሰቀስከው ወጣት ኢነሚ ኦፍ ዘ ስቴት ሀገሩን የሚጠላ ከኢትዮጵያ ጋር መኖር የሚጠላ ሆኖ በዛው ይቀጥልና ኦነግ ላይም እንደዚህ ይታያል። እንትና ነግረውናል እኮ ማናቸው ሌንጮ ነግረውናል። ወጣቱን በዛ ሊቀሰቀስ ነው የተጠቀምንበት። በዛው ይሄዱ አሉ። በዛው ተቀስቅሰው እነዛ ምራቃቸውን ዋጥ ሲያደርጉ አካባቢውን ያዩና ዊዝደምም ይመጣል፣ ጥበብ ይመጣል። በኋላ በእድሜ የሚመጣ ኤክስፒሪየንስ አለ። ያኔ እኮ የቀሰቀስ ነው እንዲግል እንጂ ስሜቱ ይዞት እንዲሄድ እንደ እውነት አይደለም ይሉበታል። እና ይሄ የመገንጠል ጥያቄ አሁን እዛ ጽምዶ ውስጥ በኦብነግ ቢያንስ ሪፈረንደም የማድረግ መገንጠልን እስቲ እነሱ ይበሉት እኛ ከማለታችን በፊት እና በኦላ በኩል የሪፈረንደም ጥያቄ አለ። ከመጡ በኋላ ሪፈረንደሙ ለኦላ ይፈቀዳል፣ ለኦሮሚያ እንትን ያደርጉታል ወይስ ልክ እንደዛ አይነት ቃል ተገብቶ ይመጣና ዳግመኛ የኦነግ ትርክት ይሄ 87 85 ላይ የተደረገው ማለት ነው። እነመለስ ዜናዊ ይቻላል ያው በሕገ መንግስቱ መሰረት መገንጠል ራስን በራስ ማስተዳደር አንቀጽ 39 ካሉ በኋላ በቃ እሱን ኤክሰርሳይዝ ልናደርግ ነው አሉ። ወይሌ እንትኖች ሲመቱ ነው ምት ሲደርስባቸው መሳሪያቸውን ሲቀሙ እናረጋለን ሲሉ አባረሯቸው። ኦብነግም እንደዚሁ ሲያደርግ አባረሩ። ቲፒኤልኤፎች እንደውም ያንን ቡድን ለመምታት ነው የእነ አብዲ ኢሌ በኋላ የተቋቋሙ። በኋላ ደግሞ ዶክተር አብይ ከመጡም በኋላ የአብዲ ኢሌን ቡድን ይኸው እንደዚሁ ሊገነጠል ነው ሀገር ተብሎ ህገ መንግስቱን የማስከበር ኃላፊነት አለበት ፌዴራል መንግስት በአንቀጽ 84 ነው ምናምን ተብሎ መከላከያ ገብቶ አይደለም ባለፈው እንትን ያዘው። እና እቺ ማስፈራሪያ ልትሆን ትችላለች። ስልጣን ከያዝክ በኋላ ሁሉም ተገንጣይን አባራሪ ነው፣ ጥፋ ከዚህ የሚል ነው። ምክንያቱም ሲገነጠል ኬኩን ያሳንሳል። ኢትዮጵያ ትልቅ ኬክ ብታረጋት ኬኩን ያሳንሳል፣ የምታገኘው ስለሚያሳንስ ያረጋል። ስለዚህ ኦብነግ አለ፣ ኦላ አለ፣ እንደዚህ አይነት ጥያቄ ያላቸው። ቲፒኤልኤፍ ይሄ ህገ መንግስት እኔ ፈጣሪ ነኝ የሚል ነው። እኔ ነኝ ይሄ አሻራ ያለኝ ትሩፋት ኢትዮጵያ ውስጥ ይሄ ነው የሚል ነው። የአማራ ኃይሎች ይሄ ህገ መንግስት ነው ለዚህ ሁሉ ብጥብጥ ያደረሰን የሚሉ ናቸው። በቀላሉ ብናወራው የአማራ ኃይሎች አንድ ጊዜ አንዱ ሲናገር ሰምቼ ህገ መንግስቱ የተጻፈበትን ወረቀት ያህል ዋጋ ከሌለው ተቀዶ ሊጣል ይችላል። ከፈጣሪ ምናምን የወረደ አይደለም፣ ሰዎች ተስማምቶ የሰሩት ነው። አንድ ሰው ሲል ሰምቼው ነው ከዚሁ ከአማራ ኃይሎች መካከል ፈጣሪ ያወረደው ሳይሆን
ቅዱስ መጽሐፍ ሳይሆን ሰዎች በጭንቅላት ተስማምተው ይሄ ስለዚህ ሊቀደድ ይችላል የሚለውን ቲፒኤልኤፍ ይቀበላሉ። የእውነት ይሄ ህገ መንግስት ተቀዶ ይጣል ይባል ያ ሁሉ 65,000 ወጣት የጨፈጨፍኩት ይሄን ህገ መንግስት ይሄን ስርዓት ለማፍረስ ለማንበር ነው እዚህ አይደለም ወይ የሚለው እነዚህ ግጭቶች ይታዩኛል መጀመሪያ ደረጃ። ከዛ ወደ ኤርትራ መጨረሻ ላድርገውና ወደ ኤርትራ ደግሞ ከፍ ስንል አሁን ጊዜያዊ ታክቲካዊ ምናምን ግንኙነት ልታረግ ትችላለህ ከኤርትራ ጋር። ከዚህ በፊትም ተደርጓል። ጀነራል ማናቸው ፊልድ ማርሻሉ ጽምዶ ድሮ የጀመሩ ነው የሚሉት ምናልባት የቲፒኤልኤፍ እና የእንትናን ግንኙነት ነው ያው ከውጭ ኃይሎች ጋር ከሶማሊያና ከግብጽ ጋር ያደረጉትን ድሮ በጣም ብዙ የአረብ ሀገራት ከዚህ በፊት ደጋግመን አብርተነዋል። ውስብስብ ነው። ኢትዮጵያ ከእስራኤል ጋር የነበራትን ግንኙነት መበጠስ የሚፈልጉ ነበሩ አረብ ሀገራት ውስጥ። የቀይ ባህር ሚናካቸው ሌተራል ካንትሪስ የሚባሉትን በሙሉ አረባይዝድ የማድረግ ደግሞ ራሱን የቻለ ፕሮጀክት አለ። ምክንያቱም ክርስቲያንነት ጁዶ ክርስቲያኒዝም የሚባለው ነገር ከተገናኘ ከእስራኤል ጋር ይመሳሰላል። ይሄ ትልቁ ክርስቲያን ወደ እንትኑ ከወጣ ስለዚህ ሙስሊም አድርጎ አረብ ሀገር አድርጎ ይቺ ጫፏ ላይ የምትገኘውን ኤርትራ የምትባለውን አረብ አድርጎ ጀብሃ ለዛ ነው የወጣው የአረብ አካል አድርጎ በሙሉ ቀይ ባህር የሚነካቸውን ሀገራት እስካሁን ያለ አስተሳሰብ ነው አረብ ማድረግ የሚፈልገው። በዛ ትርክት ከዛ ከጣሊያን የተንከባለለ ጉዳይ አለ። ኤርትራን በተመለከተ ሰፊ ነው። ከዚህ ከአረቦቹ ጋር ተያያዛለ። በዛ የመጣች ነች ኤርትራ። አሁን የምናውቃት ሀገር ሰፊ ነው። እንዲህ በቀላሉ የሚወራ አይደለም። የእንግሊዞችም ጉዳይ ያለበት፣ የሪፈረንደም ጉዳይ ያለበት፣ የዩኤን የወሰነው ኃይለስላሴ የሰሩት ስራ አለበት፣ መንግስቱ ኃይለማርያም የሰራው አለ። ኢቨን ማህበረ ፍቅሪ ነው ምናምን የሚባል መቀላቀል የሚፈልገው የራሱ አስተዋጽኦ አለው። እንዲህ አንዳንድ ኤርትራ ትዊተር ላይ ምናምን ሳይ በቀላሉ በደማችን በምናምን ብሎ ሲያስቀምጡ ያለው ይሄ ሁሉ ኮምፕሌክሲቲ ነው የፈጠራት። ብዙ ነገር ነው ከጀርባ ያለው እና ተፈጥራለች። ግን ያው ሀገር ሆኗል። ኤርትራ ከኢትዮጵያ ጋር ያላት ግንኙነት ምንድን ነው በሚለው እዚህ ጽምዶ የሀገር ውስጥ ጽምዶዎች ከኤርትራ ጋር ያላቸው ግንኙነት ምንድን ነው የሚሆነው? ስልጣን ቢይዙ ከቲፒኤልኤፍ ጋር ተሞክሯል። የተወሰነ ጊዜ ከ83 ነው 83 እስከ 85 ድረስ 85 ተገነጠለች። ከዛ ትንሽ ዓመት ነው የጫጉላ ሽርሽሩ አስረሽ ምቹ የዘለቀው። ያ ሁሉ የባድመ ጦርነት ተካሄደ። ኤርትራ ምሁራን እና አብዛኛው የተሰበከ ህዝብ የኢትዮጵያን ችግር የአማራው ችግር አድርጎ ነው በጣም የሚያስበው። መጽሐፎች አሉ ብዙ የአማራ ችግር አድርጎ ነው የሚያስበው። በኤርትራውያን የመጣ አይደለም ሀሳቡ። ከቅኝ ገዢዎችም የተንከባለለ ነው። እነ ፕሮቼስካም የባሮድ በርሜል የጻፉት ከነሱም የመጣ አለ። የጣሊያን አስተዳደሮች ያደረጉት ነገር አለ። በመሀል ባላደራነት የተቀበለችው የእንግሊዝ ጊዜ አስተዳደር የነበረው ያደረጉት ነገር አለ እና የመጀመሪያዎቹ ሰዎች ከነዚህ ጋር ሲሰሩ የነበሩ ናቸው። ስለዚህ አማራው ላይ ያለው አመለካከት አሁን ምንድን ነው በኤርትራ ዘንድ? ያ ችግር እውነት የአማራ ብሎን አሁን የሚያስቡት? በእርግጥ በቅርቡ ኦሮሞማ ደግሞ አንስተዋል። ማናቸው ኢሳያስ አፈወርቂ ኦሮሞማ ነው ችግሩ ማለት ጀምረዋል። ወደ ኦሮሞማ አሁን ተቀይሯል ወይስ ድሮውንም እንደነበረው ኢትዮጵያ የምትባለውን ሀገር አማራው በራሱ ምስል በራሱ ባህል ዋለልኝ እንደሚለው በራሱ ቋንቋ ጠፍጥፎ ለመስራት ነው የሞከረው የሚለውን እስካሁን ይዘውታል። እንደዛ ከሆነ ከአማራው ጋር ምንድን ነው የሚሆነው ግንኙነት? ከዛ በአብዛኛው የአማራው እንትን አሁን ትንሽ እየቀነሰ መጥቷል።
ኢትዮጵያ ላይ ያለው አመለካከት የባህር በር ላይ ያለው አመለካከት ይቃረናል። ኢትዮጵያ ላይ ያለው አመለካከት ከቲፒኤልኤፍ ጋር በጣም የተቃረነ ነው። ቀይ ባህር ላይ አመለካከት ከኤርትራ ጋር በጣም የተቃረነ ነው። በጣም የሚቆጭ ነው። ብዙ መወሰድ አልነበረበትም። አትሊስት ቲፒኤልኤፍ አሰብን ሌላው ኤርትራ እንትን ባይሆን እንኳን አሰብን በዓለም አቀፍ ሕግ ተጠቅሞ ማግኘት ይችል ነበር ብሎ የሚያስብ ነው። ብዙ መጽሐፍ የጻፉ ናቸው። በአማራ ሊቃን በኩል ያሉ ማለት ናቸው። የመጀመሪያዎቹ የነ ፕሮፌሰር አስራትም ቁጭት ነበረ። ብዙዎቹም በአማራ ፖለቲካ ውስጥ ያለፉ ካልተሳሳትኩ እነ ልደቱ አያሌውም ይሄ እንትን አላቸው። የባህር በሩ ላይ ምንም ድርድር ምንም ወደኋላ የሚሉት ነገር የለም። እዛው በዛው የነበሩ ናቸው እና ይሄ አሁን ከጽምዶ ጋር አብረው ሲገናኙ እንደ የባህር በር ጥያቄ እንዳውም ከአብይ ጋር ሳያስማማ አይቀርም። በአብዛኛው እንዴት ይፈታል? የግዛቱ ላይ እንዳውም የቲፒኤልኤፍን ደግሞ ረስቸዋል። ቲፒኤልኤፍ ግዛቴን ይዟል የኤርትራ እንትን የሚላል ይለቅለታል በኋላ ገፍቶ መጣ የሚለውን ወይስ ተነጋግረው በቃ ውሰደው ምና ይባባላሉ። አሁን የኤርትራ ይዞታል የሚባለውን ቦታ የአማራ ጋር አወራን እንጂ ስለ ቲፒኤልኤፍና እንትና ግጭትም አለ። እዚህ ባድመም ድሮ ግጭት ነበር፣ አሁንም አሉ ቦታዎች የተያዙ ብዙ ወረዳዎች ናቸው የሚባሉት። ስለዚህ በህገ መንግስት በድንበር በአከላለልና ውስጥ ከሆነ በወሰን ውጭ ከሆነ ቀይ ባህር ድንበራችን በሚል ወይም አሰብ ወደብ ያስፈልገናል በሚል በጣም ትልልቅ ልዩነቶች ናቸው። እነዚህ የታክቲክ ምናምን ጉዳዮች አይደሉም፣ መሰረታዊ ናቸው። ይሄ እንዴት ያስኬዳል ወደዚህ የሚለው ጥያቄ አለኝ። ግን ይሄ ማለት የጥምረቱ ተሳክቶ ኃይል ሆኖ የሚመጣ ከሆነ ስጋት አይደለም ማለት አይደለም። ምክንያቱም ክልሎቹ በጣም ትልልቅ ናቸው። ለመዋጋትም ሪሶርስ ለማሰባሰብም ቲፒኤልኤፍ የትግራይ ነች እንጂ ትንሽ፣ የአማራ ክልል በጣም ብዙ ነው። አሁንም ራሱ እየተዋጋ ነው እኮ መከላከያ ብዙ ቦታ። ኦሮሚያ ክልል በጣም ብዙ ነው። ሰው ለመመልመልም ሪሶርስ ለማምጣትም ሌሎች ከገቡበት በተለይ ሰፊ ነው እና ዝም ብሎ ብን ብሎ የሚጠፋ ተደርጎ እንዳይታሰብ ጽምዶ ተጣምሮ ሲመጣም ስጋት እንደሆነ ማየት አለብን። አንዱ ጥንካሬው የሚመስለኝ እሱ ነው። ይሄ እንዴት አብረው ይዘልቃሉ የሚለውን ነገር ኩዌስችን እናርግ እንጂ ጥንካሬው ደግሞ በቲፒኤልኤፍ በኩል ከፍተኛ የፖለቲካ ልምድ አለ፣ የጦርነት ልምድ አለ። በኤርትራ በኩል ከፍተኛ የፖለቲካ ልምድ አለ፣ የጦር ልምድ አለ። ፋኖ በቅርብ ቢሆንም እንትን የጀመረው በፍጥነት ያደገ ነው። በፍጥነት ከሰፈር እንትሎች ውስጥ ከፍ ያለ ነው። መጀመሪያ ሲጀምሩ በመንደር ነበር። አሁን ትልቅ ሆኗል። ኦላ ቆይቷል። መዋጋት ከጀመረ እንደ ቀላል መታየት የለበትም። አሁን እነዚህ ቤንሻንጉል ጉሙዝ ምናምን ትተን ነው እንግዲህ ዋና ትልቅ ቦታ የሚሸፍቱትን የኢትዮጵያን እያወራን ስላለን ነው እንጂ ትልቅ ነው። ከመንግስት ጋር እንትን የሚሉ ከሆነ ማለት ነው የሚጋጠሙ ከሆነ ይሄን ለማለት ነው። አዎ በጣም ሰፊ ነው። በተለይም እንደው ራሱን በቻሉ ራሱ ሊወሩ የሚችሉ ጉዳዮች አሉ። የኤርትራና የአማራ ኃይሎችንም ጉዳይ አንስታል። ኤርትራ ምንድን ነው ከነዚህ ውስጥ ካሉ ኃይሎች የምትፈልገው የሚል የገብሩ አስራት መጽሐፍ የኤርትራ ኃይሎች በወቅቱ እንደነ ጀብሃና ሻዕቢያ የመሳሰሉ ኃይሎች እኛ እንድንፋፋም እንድንጠነክር ጠንክረን እንድንወጣ አይፈልጉም ነበረ። ብዙ ጊዜ የሚፈልጉት ለዓላማቸው መጠቀሚያ እንድንሆን እንጂ እንድንጠነክር አይፈልጉም ነበረ የሚል ነገር እያነሳሉ። አሁንስ ሻዕቢያ እነዚያውን ውስጥ ላይ እንትን የሚላቸው አብሯቸው ሊሰራ የሚፈልግ እንደውም የሚያስታጥቃቸው ኃይሎች ምን ያህል እንዲጠነክሩ ይፈልጋል የሚለው ነገር በራሱ አጠያቂ ነው። ሌሎች ኃይሎችን ያላነሳ ነው ካለን የመረጃ እጥረት ነው። አንዳንዶቹ ለምን ወደ ትጥቅ ትግል እንደገቡ ግልጽ የሆነ መረጃ ማግኘት አልቻለም። እንደ አጉጉም የሚባል አፋር አለ፣ ቤኒሻንጉል ያሉ
ትንሽ ቆይቷል። አሁን እንደ አዲስ ደግሞ ድጋሚ ያንሰራራ ያለ ነው። ቤኒሻንጉልም ጋምቤላም የመሳሰሉትም ምንድነው ጥያቄያቸው የሚለው ነገር እዚያም አንስተን ብናወራ ምናልባት ሰፋ ያለ ዝግጅትን እንትን ማለት ይቻል ነበር። ለዛሬው ግን እዚህ ላይ እንቋጭና ሌሎች ደግሞ ጽምዶን በተመለከቱ አዳዲስ ዴቨሎፕመንቶች ሲኖሩ ያለውን ስራ እነካለን በሚቀጥለው መጨረሻቸው ምን ይሆናል ትክክል ከመንግስት ጋር ያለውን ነገር በስፋት የምናነሳው ነው የሚሆነው። የዛሬው እዚህ ላይ እንቋጭ አሚጎ የተወደዳችሁ ተመልካቾቻችን እንግዲህ ዛሬ ነገረ ጽምዶን የተመለከተው ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁን አመሰግናለን። መልካም ቆይታ